አቤት እንዴት ነሽ? ሰላም ነው ዜ እንዴት ነሽ? ሰላም ነው። እንዴት ነሽ? ቁጭ በይ። እንዴት ነሽ? ቁጭ በይ። እንዴት ነሽ? ሰላም ነው አለ። እንዴት ነሽ? አለን እና እንዴት ነው? ምን አዲስ አለ? ምንም አዲስ ነገር አይደለ? ዋናው ነጥብ እኮ አሁን ያስጠራውሽ እኮ ለዛ ነው። አንቺ ጋር ተኛ ጋር ከወጣች ሳምንት ሊሆናት ነው። ብጣሽ ወረቀት ጽፋልኝ፣ ብጣሽ ወረቀት ጠረጴዛ ላይ የሌለሁበት ልብሷን ሰብስባ ወጥታለች። የለችም። ሄጃለሁ፣ ጓደኛዬ ጋር ሄጃለሁ ነው የሚለው እንትኑ ላይ ወረቀቱ ላይ። እኔ አንቺ ጋር መስላኝ ያለችበትን ነገር የምታውቂ ከሆነ እንድታስረጂ ብዬ ነው የጠራሁሽ። ማን ጋር ነው ያለችው? የት ነው ያለችው? የምታውቂው ነገር የለም? ምንም አውቀው ነገር የለም። ምን ስደውልላት እኮ ስለሌለች ነው የመጣሁት። ምንም ስልክ አታነሳም። ምንም እሷን ማገኝበት ምክንያት መንገድ የለም እና ለዛ ነው እሷን ለማግኘት ነበር በጣም ስለናፈቀኝ። የሌለ የአንቺ ጓደኛ የጋራ ጓደኛችሁ ምናምን የምታውቂያቸው የሉ? አንዲት ጓደኛ አለቻት እና ከእሷ ጋር ብዙም አትቀራረብም። እኔ ምናልባት ያለችበትን የምታውቂ ወይም አንቺ ጋር ከሆነች ብዬ ነው ለማናገርም አንቺን እንትን ያልኩት። ስለዚህ እኔ ምን ማድረግ እንዳለብኝ አላውቅም። አሁን ደህና ሆነች፣ እሰይ ተሻላት፣ ደስ ብሎኝ ገና ፈንጥጄ ሳላበቃ ደግሞ አሁን እንደዛ አይነት ነገር ይዛብኝ መጣች። ይኸው አባቷ ጋር ራሱ ጭቅጭቅ ነው። በአንቺ ምክንያት ነው፣ እንደዚህ ነው፣ እንደዛ አርገሻት ነው፣ እንደዚህ ነው፣ ወደዛ በቃ ጭቅጭቅ ነው ስራችን። በቃ እሷ ትሄደች፣ ይኸው ነው ስራችን። እኔ ምን ማድረግ እንዳለብኝ አላውቅም። ምን ማድረግ እንዳለብኝ ቤቷንም አድራሿንም አታውቂም። የዛችኛዋን እኔ እኮ ምክንያቷ ምን እንደፈለገች እኔ እኮ ምን አርፋ ትምህርትሽን ተማሪ በቃ ፈጣሪ ይመስገን አሁን ተሽሎሻል ብዬ ደስ ብሎኝ በቃ አርፈሽ ትምህርትሽን ተማሪ እያልኩኝ ደህና ሆና ተስተካክላ ምን እንደዚህ እንደኔ ታልሆነ ጓደኛ መቅጠም እኮ ከባድ ነው። እኔ ምን ማድረግ እንዳለብኝ ግራ ግብት ነው ያለኝ። በቃ ግራ ግብት። እንዴት ዘም ብሎ ያልሆነ ወረቀት ብጣሽ ወረቀት ሰው ጽፎ ይሄዳል። ብጣሽ ወረቀት ጽፎ ይሄዳል። ምንድን ነው ማድረግ ያለብኝ? ወደትስ ነው የምፈልገው? ወደትስ ነው የሚሄደው? እኔ የእውነት አሁንስ የማደርገው ሁሉ ግራ ገብቶኛል። የማደርገው ሁሉ ይኸው ሌሊት አልተኛ ቀን አልተኛ ወይ ደግሞ ሄጄ የምፈልገው ቤት የት እንዳለች አላውቅ። እንደሱ ዝም ብዬ ይኸው አለው። በጣም ተፈተንኩኝ እኮ እውነት በጣም ምን እንደዛ አይነት ነገር እንደዚህ መፈተን አለ እንደ ይሄን ያክል ምንም ነገር በብጣሽ ወረቀት እዚህ ነው። ምን ነው ብታማክረኝ ወይ እኮ ወይ ፈቅድላታለሁ ወይ አልፈቅድላትም። ብታማክረኝ እንደዛ አስቤያለሁ እንደዚህ ብትለኝ። እድሜዋ ገና ናት፣ ገና ህፃን ናት፣ ተማሪ ናት። እንዴት ዋላችሁ? እንዴት አንቺ ደህና ነሽ? እንዴት ነሽ? ሳራ አንቺ ጋር ነች? ጓደኛዋ ጋር ነች። የሆነ ወረቀት ላይ ጓደኛዬ ጋር ነው ብላ ነው የሄደችው። አንቺ ሌላ ምን ጓደኛ አለ? አንቺ አይደለሽም? እኔ ጋር አይደለችም። እኔ ማለት እኔ ያስጠራዋት ለማናገር አይደል? ከሆነች ብዬ ለማናገር አይደል? እንዴ እሷን የጠራሁት ወይ አንቺ ጭቅጭቅ አይደል? ጠዋት ማታ ጭቅጭቅ። ለዛ ነው ልጅቷን እንደዚህ ያደረገ። እኔ ምን ብዬ ነው የምጨቃጭቀው? ይኸው እሷ ጋር እኔ ጋርም የለችም አለች እና ባለቤቷ የት ሄደች? እና ስለዚህ ምን ላድርግ? እኔ ምን ላድርግ ታዲያ? አንቺ ነሽ የምትጨቃጨቅሽ። አንቺ ችግር ነው። እኔ ላይ እንትን አትበል። አንተ እንዳባት አትቆጣጠርም ነበር እንዴ? የት ወጣሽ የትገባሽ አትልም ነበር እንዴ? አሁን እንደምጮህ ስራ እየወቅ እመጣለሁ። አንቺ ልጅቷን ቤት ውስጥ አንቺ ስራሽ ብትሆን የምትወጣበት የምትገባበትን እንትን ማለት ነው።
የምትወጣበትን የምትገባበትን እንዴት ነው ምናምን ብለህ መቆጣጠር የነበረብህ። አሁን ታውቂያታለች? አንዲት ጓደኛ አለች ምናምን፣ ግን ቦታውን አላውቅም። ማን ትባላለች? የት አካባቢ ነው? ቦታውን አላውቅም፣ ግን አንዲት ብቻ አትቀራረባትም። ከሊጋ ነው የምትቀራረበው ወይ ሲከፋት ወይ እዛ ሄደ። አንቺ ያለ ምንም ነገር እንትን እንዳጣች ነገር አሁን ሰው ጋር ሄደው ቁጭ ማለት ምን ማለት ነው? ጓደኛ ጋር ሄዶ ቁጭ ማለት ወይ ስራ የለ ወይ ምን የለ። አሁን ምላስ ብቻ መለፍለፍ ነው። መጀመሪያ ልጅ በስነ ስርዓት መያዝ ነው እንጂ አሁን መለፍለፍ። አንተስ እንዳባህ አትቆጣጠርም እንዴት ነው ብለህ መቆጣጠር ነው። በእኔ ብቻ አትፍረድ። በእኔ ብቻ እንደዚህ ነው ማለት ምን ማለት ነው? እኔ ምን ልበላት? እኔ ምን ማለት ነው ያለብኝ? በእኔ ብቻ እንደዚህ ነው የምትለው? እኔ ጭላጭል አሁን ጓደኛ ወደሻል ትንሽ እንትን ነው። ቆይ በፊት እንትን ብላ አንቺ ማለት ተፈጠቀለሽ? ምን አይነት ናት? ጥሩ ልጅ ናት? ጓደኛዋ እንደዚህ አይነቷ ጋር ታዲያ ምንድን ነው የሚደረገው? እና አሁን እንዴት ነው ስልኳ አለሽ? እና በተባለጌ ጋር ባለጌ ታዲያ ምን ጥቅም አለው? ሲጀመር መጉዳት እንጂ ሰው ሌላ ጥቅም አለው እንዴ? ተባለጌ ጋር ገጠመ ባለጌ ነው የሚሆነው። ምን ይሆናል ታዲያ? ምን ማድረግ ነው ያለብን? አንተ ወደ እኔ አታሳብ፣ ትንሽ ትልቁን ወደ እኔ አታሳብ። በቃ ስነ ስርዓት ይኑር። አንቺ ነሽ እንጂ ችግሩ አንቺ ጋር ነው። ማጋ ነው ሰውዬ። ስነ ስርዓት ይኑር ወደዛ፣ ስርዓት ይኑር ወደዛ። ምን ማለት ነው? ስነ ስርዓት ምንድን ነው? እና ለምን ላድርግ? ስነ ስርዓት ይኑር ወደዛ። ምን አብላበዛውም እንዴ? ስነ ስርዓት ይኑር። አበዛው በጣም እንዴ። ለነገሩ ልትመታ ያምራል እንደ በዚህ ዘመን። ድሮ ቀረ እኮ እንደዛ አይነት ነገር። ስርዓት ይኑር። እሺ ለማን ዱላ የምታነሳው? ለኔ ነው እንዴ? ስርዓት ይኑር። የምትመታ